አንድ የምንመለከተው ጉዳይ እንግዲህ አሁን ላይ ሰዎች ባንድነት የሚያወሩበት ወይም ደግሞ የሚያስተሳስራቸው ነገር እየጠፋ ነው የሚለው ነገር ከጊዜ ወደ ጊዜ የሚነሳው ትችት እየጨመረ ይመጣል አይደለ? በተለይ ከዚህ ከማህበራዊ ሚዲያ አጠቃቀም ጋር በተያያዘ መጀመሪያ ላይ ሲነሳ በጣም ብዙ ሰዎችን የማገናኘት ሰዎችን የማቀራረብ ቃል የተገብቶበት የነበረ ቢሆንም በኋላ ላይ ግን ይሄ ሰዎችን የሚያለያይ ሁሉም ሰው በራሱ ዓለም ውስጥ እንዲቆይ የሚያደርግበትን ነገር ነው ይዞ የመጣው የሚል ትችት በተረጋጋሚ ሲነሳ ይሰማል። ከዚህ ጋር በተያያዘ አንድ የሚነሳውም ጉዳይ የሚመስለኝ በፊት ላይ ለምሳሌ አዲስ መጽሐፍ ሲወጣ ሰዎች ብዙ የሆኑ ሰዎች ያወሩበት ይነጋገሩበት ነበር። ወይም ደግሞ እነዚህ የተለመዱ የቴሌቪዥን ፕሮግራሞች ካሉ የተለያየ ቦታ ያሉ ሰዎች ስለዛ ፕሮግራም በደንብ ይነጋገሩ ነበር። ጧት ላይ ስታገኛቸው ስለዛ ጉዳይ ሊያወሩሽ ይችላሉ። አሁንም አለ ብዬ አስባለሁኝ በተወሰነ ደረጃ። ለምሳሌ እግር ኳስን የሚወዱ የሚከታተሉ ሰዎች ኳሱ ከተደረገ በኋላ ጧት ሲገናኙ ሊያወሩት የሚችሉት ነገር እሱ ነው። ትዝ ይለኛል እኛም ተማሪ እያለን ቅዳሜና እሁድ ኳሱን ካየን በኋላ የሚያሳስበን የነበረው ነገር ጧት ለጓደኞቻችን የምናቀርበው ነገር ነበር። ማለት እንደ ትልቅ ሙያዊ አስተያየት እንደሚሰጥ ሰው ማለት ነው። እና በቃ ሁሉም ሰው ጠብቆ ይከራከራል፣ ያወራል፣ ይነጋገራል እና ሌሎች ጉዳይም ላይ ነበር ብዬ አስባለሁኝ እንደዚህ አይነት ነገር። ለምሳሌ አዲስ የሙዚቃ አልበም ሲወጣ ሰዎች ገዝተው ያዳምጡታል። የተለያዩ ቦታዎች ላይ ሄደው ሊያዳምጡት ይችላሉ። ብዙ ሰዎችም እንደሚያስታውሱት ይሄ የሙዚቃ ቤቶች ጋር ቆመው ሙዚቃዎችን የሚሰሙ ሰዎች ነበሩና ያንን ሙዚቃ አልበም የወጣበትን ጊዜ ሲያስታውሱት ከሰሟቸው ሰዎች ጋር ከተገናኛቸው ሰዎች ጋር ሲናገሩ እንሰማለንና አሁን ላይ ይሄ ነገር እየቀነሰ ነው የሚለው ሐሳብ ላይ አንድ የተመለከትነው ጽሑፍ አለ። ማለት ቀደም ባለው ጊዜ ሰዎች እነዚህ የሚመለከቷቸው ፊልም፣ ሙዚቃዎች፣ የሚያነቧቸው መጽሐፍት በጣም ተመሳሳይ ስለነበሩ በአንጻሩ የሚጋሩት ይሄ ባህላዊ ክንውኖችን የመጋራት እድላቸው በጣም ሰፊ ነበር። አሁን ላይ ግን እሱ ነገር እየቀረ ነው በአንጻራዊነት ይላልና አንድ ጽሑፍ የተመለከትነው ግን ይሄ ክረምት በተሻለ ሁኔታ ይሄ እነሱ ሞኖካልቸር ይሉታል ሁሉም ሰው ብዙ ሰዎች ተገባብተው ሊነጋገሩበት የሚችሉበትን ባህላዊ ክንውኖችን ያመጣ ነው ብለው ያነሱታልና እሱን አንድ የምንመለከተው ጉዳይ ይሆናል። አሪፍ ሐሳብ ይመስለኛል። ያው እርግጥ ጊዜው አይደል አሁን ያው የኢንተርኔት መምጣት ይመስለኛል ኮንሱም የምናደርገውን ብቻ ሳይሆን ሼር የምናደርገውንም ነገር ቀይሮታል። በፊት ላይ በጣም ተመሳሳይ የሆነ ሪፈረንስ ነበረን እንዳልከው ሰዎች ይጠያየቁ ነበር አይደል? ያን መጽሐፍ አነበብከው እንዴ? ያን ፊልም አየኸው እንዴ? ምናምን እንዳልከው አሁንም በመጠኑ ያ ነገር አለ፣ ግልጽ ነው። በተለይ ደግሞ ነገርየው በጣም ማለት በጥሩ ሁኔታ የተሰራ ከሆነ ብዙዎች የወደዱት ከሆነ ያ ነገር አለ። ግን አሁን ላይ በጣም በአብዛኛው አይደለም ምናልባት ሁለት ሰዎች ጎን ለጎን ተቀምጠው የሆነ ኢንተርቴይንመንት ሊሆን ይችላል የሚመለከቱት፣ ግን ምናልባት ስልካቸውን ጠጋ ብለህ ብታዩ አንዱ ሌላ ነገር ነው የሚመለከተው፣ አንደኛው ሌላ ነገር ነው የሚመለከተውና ይመስለኛል ይሄንን ነገር በጣም ቀይሮታል። ያው ምክንያቱም በጣም ብዙ ሚሊዮን ነገሮች አሉ የኛን አቴንሽን የሚፈልጉ በዛ ላይ ያው የሚመጣልን ነገር ከመብዛቱም ጋር እኛም ደግሞ እንዴ ይሄንን ነገር ፈልገው ነበር እንዴ በፊት ወደው ነበር እንዴ ምናምን ብለ ደግሞ እንድታየውም የሚያደርግ ጭምር ስለሆነ ማለት ነውና ምናልባትም አሁን ላይ ሰዎች ቫይራል ቦጡ ሞመንቶች ይመስለኛል ተመሳሳይ ነገር የሚኖራቸው እንጂ ይሄ እንደ በፊት አለ አይደል? በተለይ አሁን መጽሐፍማ አሁን አስቸጋሪ አይደል? ሰዎች እንደው ይሄን መጽሐፍ አነበብኩ ይባባላሉ። አላቅም አልመሰለኝም። ከባድ ይመስለኛል። ማለት ለመጽሐፍም የሚሆነውን ትኩረት እኮ ማግኘት ከባድ እየሆነ ነው አይደል? በፊት ምናልባት ከ3 ከ4 አመት በፊት ሲነገር የምንሰማው መጽሐፍትን ሰዎች መጨረስ እየከበዳቸው ነው ሲባል ነው። አሁን ብዙ ሰዎች ፊልም መጨረስ እየከበዳቸው እንደሆነ ሲናገሩ ነበር አይደል? እና በጣም ይሄ ነው አንድ ፊቸር ፊልም ምናምን ሰው አይቶ መጨረስ ይችላል ማለት የሰዎችን ትኩረት ለመሳብ ተደርጎ እንግዲህ ብዙ ነገር ይሰራሉ አይደል? ባለሙያዎች አይናችን እዛ ላይ እንድናርፍ ነው በጣም ተጠንቅቀው የሚሰሩት። ግን ያንንም ሰዎች እየከበዳቸው ነው። መሀል ላይ አውጥተው ስልካቸውን ይጠቀማሉ። አንዳንድ ሰዎች ቀድመውም እንዴት እንደሚያልቅ ታሪኩን የሚያነቡ ሰዎች አሉ። የተጻፉ ሪቪዎችን ቀድመው የሚያነቡም ሰዎች አሉ። በዛው ልክና በጣም ይሰለቻል ብለው ሲናገሩ ይሰማልና በተረጋጋሚ ደግሞ የሚነገርም ነገር አለ።
የሰው ልጅ አንድ የሚያስደስተው ነገር አንድ ነገር ጀምረሽ መጨረስ ስትችይ ነው አይደል? ያ ነገር ትልቅ ስራ ሊሆን ይችላል፣ እንደው ማሳካት የምትፈልጊው ነገር ሊሆን ይችላል። ለምሳሌ አንድ መጽሐፍ አንብበን ድሮ ስትጨርሺ ያለው ስሜት እኮ በጣም ደስ የሚል ስሜት ነው። አንብበሽ ትጨርሻለሽ፣ ከዛ ከሰዎች ጋር የምታወሪውን ነገር ሊኖር ይችላል። ወይም ደግሞ ተከታታይ ፊልም የሚሆናል ኖርማል ፊልሞችንም ተመልክተው ሲጨርሱ ሰዎች የሚኖራቸው ደስታ አለና እሱ ነገር እየተነጠቀን ይላል። አንዳንድ ባለሙያዎችን በኋላ እናነሳዋለን፣ ግን ይሄ ነገር ጥሩ ነው ይላሉ። አሁን ያለንበት ባህል ለተወሰነ ሰዎች ወይም ደግሞ የጠቀማቸውም ሁኔታ አለ ብለው ያነሳሉና የሆነ ጊዜ ከአንድ ሰው ጋር ነው በሆነ ጉዳይ እናወራለን። ማለት በእድሜ ቢያንስ ከ10-15 ዓመት ይበልጠኛልና ብዙ የምናወራቸው ነገሮች ተመሳሳይ ነበሩ። በተለይ ይሄ ቀደም ሲል እንደጠቀስ ነው አይነት ለምሳሌ ስለ ሙዚቃ ስናወራ ሁለታችንም በጣም የሚያግባቡን በዛ ጊዜ ሙዚቃው ሲወጣ የተፈጠረው የነበረውን ነገር ፊልም፣ መጽሐፍ፣ ስለ ኳስ ስናወራ በደንብ ነበር የምንግባባውና ያወራን እያለን አንተ ስንት ዓመት ነው ብሎ የኔ ኩያና እንዴ የኔ ኩያና እንዴ ብሎ ጠየቀኝና ማለት እንደዚህ አይነት ነገር ብዙ ጊዜ ያጋጥመኛል። በእድሜ ከፍ ያሉም ሰዎች ቢሆኑ ብዙ የሚያግባባን ነገር ካለም በዛ ጉዳይ ላይ መነጋገር ማውራት ይችላልው። እንግዲህ ምናልባት አንዳንዱን ነገር በጣም በጥልቀት ገብቼ የሆነ ስለምመለከተው ስለማይው ሊሆን ይችላል። ግን ኖርማል ለምሳሌ በዛ ጊዜ የሆነ አመት ላይ የተፈጠረ ነገር ከሆነ ብዙም ለማስታወስ ብዙም አልቸገርም። የቅርብ ጊዜ ነው ማለት የምረሳው ማለት ጭራሽ እድሜ ሲሄድ እንደዚህ ነው እንግዲህ እና ግን አሰብኩትና የሆነ ጊዜ ላይ ከተናናሾቼ ጋር እንደዚህ ማውራት እችላለሁ ወይ ማለት ከ10-15 ዓመት ከሚያንሱ ልጆች ጋር ማውራት እችላለሁ ወይ ብዬ ሳስብ አይ ሊመስለኝ አልቻለም። ማለት ሞከርኩኝ። ታናሽ ወንድሜ ያለ ከ10 ዓመት በላይ ነው ከኔ የሚያንሰውና ስናወራ ስንነጋገር ብዙ አትግባቡም የሚያግባባን ጉዳይ እየጠፋ ነውና ከዛ ስመለከት እንደዚህ አይነት ነገር በዓለምም ደረጃ እየቀነሰ እየመጣ ነው። እንኳን ይሄ የትውልድ የ10 ዓመት ልዩነት ነው። በዕለት ተዕለት እንቅስቃሴያቸው ሰዎች እድሜም ከሚጋሯቸውም ሰው ጋራ ያላቸው ግንኙነት የሚያወሩበት የሚነጋገሩበት ነገር በጣም እየቀነሰ እየመጣ ነውና ይሄ ነገር ወደፊት ሰዎች ወይም ደግሞ አንድ ትውልድ ውስጥ ያሉ ግለሰቦች የጋራ ትውስታ እንዳይኖራቸው ሊያደርግ ነው ማለት። ሁሉም የሚከታተለው የራሱን ዜና ነው። ሁሉም የሚመለከተው ወይም ደግሞ የሚያነባው ማንበብ የሚፈልገውን ነገር ነው። የሚያየው ፊልም ሌሎች ሰዎች ላይ ይመለከቱት ይችላሉ። የሚያነበውን መጽሐፍ ሌሎች ሰዎች ላይ ያዩት ይችላሉ። ግን ሰዎች በየራሳቸው እየተንቀሳቀሱ በሄዱ ቁጥር ይሄ የጋራ ትውስታቸው የጋራ የሚያግባባቸው ነገር እየቀነሰ ይመጣ ይሆን ወይ የሚል ጥያቄ ይጠየቃልና በዚህ ጉዳይ ላይ በጣም ብዙ የተጻፉ ጽሁፎች አሉ። በተለይ ከ2019 በኋላ በዚህ ጉዳይ ላይ የሚጻፉ ጽሁፎች በጣም እየበረቱ መጥተዋል የሚል አንድ ቮክስ ሚዲያ ላይ የወጣ ሀተታ ነበርና ለምሳሌ በፊት አዲስ አልበም ሲወጣ አዲስ የሙዚቃ አልበም ሲወጣ ሰዎች በጣም ያስታውሳሉ። የእንትን አልበም በዚህ ጊዜ ነው የወጣው፣ በዚህ ጊዜ ሰምቼው ነበረ ብለው ሲናገሩ ይደመጣል። ወይም ደግሞ የተመለከቷቸው የቴሌቪዥን ተከታታይ ፕሮግራሞች ከሆኑ ለምሳሌ በመራቡ እነዚህ ሲትኮሞች ፍሬንድስ፣ ሳይንፊልድ፣ ቺርስ ሰዎች አስታውሷቸዋል። የተመለከቱበትን ጊዜ ትዝ ይላቸዋል። አሁን ላይ በትዝታ የሚዩት ሰዎች ሊኖሩ ይችላሉ ማለት የተቀዳውን ከተላለፈ በኋላ 20-30 ዓመት ከሆነ በኋላ እነዛን ተከታታይ ፊልሞች የሚያዩ ወጣቶች ታዳጊዎች ሊኖሩ ይችላሉ። ግን በዛ ጊዜ የነበሩ ሰዎች ባዩበት ቅጽበትና ከዛ ቀጥሎ ባሉት ቀናቶች ስለነዚህ ጉዳዮች በጣም የመነጋገር የማውራት ዝንባሌ ነበራቸው። እነዛም ነገሮች የትውስታቸውም አንድ ማሳረጊያ ሆኖ ወይም ደግሞ ትውስታቸውን የሚቋጥሩበት ሆኗል ብሎ ይነገራልና ለምሳሌ በ97 ሲያስቡ በ1997 በ1994 ሲያስቡ ትውስት የሚሏቸው የሚያስታውሷቸው ነገሮች አሉ። እኛም ሀገር እንደዛ ይመስለኛል። ለምሳሌ በቴሌቪዥን ሲታዩ የነበሩ ፊልሞች ተከታታይ ድራማ ነው ተከታታይ ፊልሞች ብዙዎቻችን የምናስታውሳቸው አሉ። በዛ ጊዜ ላይ እነዚህ ነገሮች ተመልክተናል ብለን እናወራለን እንነጋገራለን። አንዳንዱ ነገር ሰዎች ያንን ነገር እንዲያስታውሱት ያደረጋቸው አሁን ላይ ያ ነገር እንዳይሆን የሚያደረገው ጉዳይ
የአቅርቦት እጥረት ነው ብለው ይናገራሉ። ለምሳሌ በፊት ላይ የምናያቸው ፕሮግራሞች በጣም ውስን ነው። የምንመለከተው የቴሌቪዥን ጣቢያ በጣም ውስን የምንመለከተው የቴሌቪዥን ጣቢያ ነው። የምናነባቸው መጽሐፍቶችም በጣም በጥቂት የሚወጡ መጽሐፍቶች ነበሩ አይደል? አሁን ግን በእንትን ባይወጣ በወረቀት ባይወጣ ሰዎች በሶፍት ኮፒ ሊያነቡት ይችላሉ፣ በኢቡክ ሊያነቡት ይችላሉ፣ ወይም ደግሞ በጆሮአቸው መስማት ይችላሉ። የተለያዩ መገናኛ ብዙሃንን በተለያየ አይነት መልኩ ሰዎች ሊገለገሉባቸው ከዛ መረጃ ሊወስዱ ይችላሉ። ለምሳሌ ከማህበራዊ ሚዲያ ነው እኔ መረጃዬን ማገኘው የሚሉ ሰዎች አሉ። አሁን ላይ ያ ነገር እየጨመረ የመጣ ይመስለኛል። በፊት ጋዜጣን የሚያነቡ የነበሩ ሰዎች በኋላ ቴሌቪዥን ሲመጣ የሰዎች ትኩረት እኮ አቅም እየቀነሰ ነው ሲባል ነበር። አሁን ላይ ደግሞ ከቴሌቪዥንም በኋላ የማህበራዊ ሚዲያ ከኢንተርኔት ጋር ተያይዞ ያ ነገር እየቀነሰ እየመጣ ነው ሲባል ነበርና መቀነሱ ብቻ ሳይሆን የአማራጭን መስፋት ሰዎች አንድ ጉዳይ ላይ ትኩረታቸውን እንዳያደርጉ አንድ ነገር ብቻ እንዳይመለከቱ አድርጓቸዋል የሚል ነገር ይገለጻል። እነሱ ይሄ ሞኖ ካልቸር ይሉታል። ይሄንን ጉዳይ ሲገልጹት ማለት በአንድ የሚያግባባቸው ሰዎችን በአንድ የሚያግባባ የሚያነጋግር የሆነ አንድ አበይት የሆነ ባህላዊ ክንውንን የሚገልጹበት ማለት ነው። ግን አገላለጹ መጀመሪያ የተነሳው ከእጽዋት ነው ተብሎ ይነገራል። ማለት ምን ማለት ነው? ይሄ በእርሻ ላይ አንድ እጽዋት ብቻ የሚያርግበት እርሻ ወይም ደግሞ አንድ እንስሳ ብቻ የሚያርግበት እንደ በረት ማለት ነው። እሱን ለመግለጽ ነው የሚጠቀሙበትና ምን ማለት ነው? አንድ ይሄ ከዛ ሲወስዱት በሃያኛው ክፍለ ዘመን ይሄንን ሐሳብ ወስደው ወደ ባህልም ሲያራምዱበት አንድ በጣም ንዑስ የሆነ በጣም አበይት የሆነ ባህላዊ ክንውን ይኖራል። ለምሳሌ እዚህ ክረምት ላይ የሚፈጠር የሆነ ነገር ይኖር የዓለም ዋንጫ መጥቀስ እንችላለን አይደል? እንደዚህ አይነት የዓለም ዋንጫ ሰዎች የሚያስታውሷቸው አዳዲስ የወጡ ፊልሞች ሊሆኑ ይችላሉ። ለምሳሌ ዘ ኦዴሲ አሁን በዚህ ክረምት ወጥቷልና እንደዚህ አይነት ክንውኖችን ሰዎች የሚነጋገሩበት የሚያወሩበት ሌሎች ጉዳይ ላይ ግን ብዙም ትኩረት የማይሰጡበትን ክንዋኔ ነው እንግዲህ በዚህ መልኩ የሚገልጹትና ግን አሁን ላይ በጣም ከባድ እየሆነ የመጣው ቀደም ሲል እንዳልነው በፊት ላይ ተሰብስበን ነው ቴሌቪዥን የምንመለከተው ብቻችንን አናይ ከቤተሰቦቻችን እንደኛ ሀገር ደግሞ ከጎረቤቶችሽም ጋር ነው አንድ ላይ የምትመለከተው ቴሌቪዥን እና ያንን ነገር ስታስቢ ያ ፕሮግራም አይምሮሽ ውስጥ ሲመላለስ ትዝ የሚልሽ በዛ ጊዜ ያሳለፍሽው ነገር ነው። ቀደም ሲል እንዳለው የሙዚቃም ጉዳይ በዛ ሊነሳ ይችላል። ግን አሁን ግን አልጎሪዝሞች ናቸው የሰዎችን እንደዚህ አይነት ፍላጎቶችን እንዲያሟሉላቸው የሚጠበቁት። ለምሳሌ ዩቲዩብ ውስጥ ገብተሽ የሆነ አንድ ቪዲዮ ካየሽ በኋላ አንቺን አውቁሻለሁ በማለት ወይም ደግሞ ሌላ የምትመለከቻቸው የወደድሻቸው ቪዲዮዎች ካሉ እነዛ አልጎሪዝሞች ናቸው ላንቺ ቪዲዮዎችን የሚያመጡልሽና እኔም ማየው ነገርና አንቺ የምታየው ነገር በጣም የተለያየ ነው የሚሆነው። ማለት እርስ በርስ ራሱ ከፍተን ብንተያየው የዩቲዩብ ፊዳችን በጣም የተለያየ ነው የሚሆነውና ሰዎችን ብዙ ነገሮቻቸው ለብቻቸው እንዲከናውኗቸው እያደረገ ያለ ነገር ነው ብሎ ይነገራል። ቀደም የጠቀስነው አንድ ጽሁፍ ላይ ይሄ ቮክስ ሚዲያ ላይ ካይል ቻካ የተባለች ጸሐፊ ምን ትላለች? ይሄ ነገር ግን በተወሰነ ደረጃ የተወሰኑ ግሩፖችን ስብስቦችን ጠቅሟል ብላ ታነሳለች። በፊት ምን ደንበረ ወዲያው እንደዚህ ወደ ሚኒስትሪ ሚዲያው መውጣት በጣም ቀላል አልነበረም አይደል? ከባድ ነበረ። ሰዎች ያንን እድል የሚያገኙት በጣም ጥቂት ሰዎች ነበሩ። አሁን ግን ያማራጩ መስፋት ለሌሎች እንግዲህ እነዚህ ትኩረት ለማንሰጣቸው ወይም ደግሞ በትልልቅ የሚባሉ ኮርፖሬቶች ለማይታዩ ሰዎች መጽሐፍ የሚጽፉ ሰዎች ኮሜዲያኖችም ሊሆኑ ይችላሉ እነዛ ሰዎች ወደፊት እንዲወጡ እንዲገናኙ ሌሎች ሰዎች እንዲያዋቸው አድርጓል ብላ ትናገራለች። አሁን ትልቅ የሆነ ባህል መፈጠር መቻል የለበትም። ሰዎች የሚወዱትን የሚፈልጉትን ነገር ካገኙ ድረስ ያንን ነገር መከታተል ማወቅ መቻል አለባቸው የሚል ክርክርን ታነሳለችና አንድ ኢስተር ዚክማን የተባሉ ጸሐፊ ደግሞ ዘ ዎል ስትሪት ጆርናል ላይ ይሄ ነገር ከባድ ነው ማለት ሁሉም ሰው የሚወደውን የሚፈልገውን ነገር በራሱ እየፈለገ መሄድ መቻል የለበትም የሚል ክርክር ያነሳሉ። ማለት ትውስታ ለብቻችን ብቻ የምናስቀረው ነገር መሆን የለበትም፣ የምንጋራው ነገር መሆን አለበት። ሰዎችን የሚያስደስተው በኋላም ሲያስታውሱት የሆነ ነገር የሚያመጣባቸው አብረው ማድረጋቸው ነው ብለው ይጠቅሳሉና ለምሳሌ በዚህ ክረምት ላይ ከተፈጠሩ ክንዋኔዎች ውስጥ አንደኛው የዓለም ዋንጫ ነውና የዓለም ዋንጫ ላይ ያንን ነገር መመልከት እንችላለን። ሰዎች ሲሰበሰቡ በአንድ ዓላማ ውስጥ ወይም ደግሞ አንድ የሚመለከቱት ነገር ሲኖራቸው አንድ የሚጠብቁት ነገር ሲኖራቸው በዛ ውስጥ ያላቸው ወሬ ንግግር ከዛ ባህላቸውን የሚገልጹበትን መንገድ መመልከት እንችላለን ብለው ያነሳሉና እኔም ትዝ ያለኝ ይሄንን ሐሳብ ሳነብ
ለምሳሌ አርሰናል ዋንጫ እንደበላ ያረጋገጠበት ምሽት ነበር አይደለ? ማንቸስተር ሲቲ ከበርንመዝ ጋር አቻ ነው የወጣው አይደለ? አቻ የተለያየበት ጨዋታ ላይ በዛን ጊዜ የሰውን ደስታ ስትመለከቺ የጎዳናውን ደስታ አገላለጽ ስትመለከቺ አንድ ሰው ለብቻው ሊያደርገው የሚችለው ነገር አይደለም ማለት አንድ ላይ ስለሆነ ሰዎች ስለተባበሩ ነው ያንን ደስታ ለረጅም ጊዜ እንዲያስታውሱት ያደረጋቸው ያን ነገር ደግሞ የመጣው እነዛ ሰዎች አንድ የሚከተሉት ወይም ደግሞ አንድ የሚከታተሉት የእግር ኳስ ቡድን መኖሩ ነው እግር ኳስ አንድ ትልቅ ባህል ነው ከዛ ውስጥ ደግሞ አርሰናል የሚባል አንድ ክለብ አለና በዛ ክለብ ውስጥ የሚሽከረከሩ የዛን ክለብ ስኬት የሚጠብቁ ደጋፊዎች መኖራቸው ነውና ያ ባህል እነዛን ሰዎች እንዲግባቡ አድርጓቸዋል እንዲነጋገሩ አድርጓቸዋል በኋላ ላይም ለረጅም ጊዜ የሚቆይ ትውስታን እንዲያስቀሩ አድርጓቸዋልና በተወሰነ ደረጃ ሰዎችን ነጻነት መፍቀድ ቢጠበቅብን አንድ ላይ ሆነን ግን ትውስ የሚሉንን ባህላዊ ክንውኖችን መፍጠር መቻል አለብን የሚል ሐሳብን በተደጋጋሚ ሲነገር ይሰማል። ያው እርግጥ ያው በፊት ላይ አይደል በጣም ኮመን ካልቸር ነበረን እንደሰው እንደተባለው ተመሳሳይ ሪፈረንስ ነበረንና አሁን ግን ያው የዚህ የቴክኖሎጂ ዓለም በተለይ የኢንተርኔት መምጣት እኔ ትክክል ነው ብዬ እላለሁ። እውነት ለመናገር ግን የእውነት እንደሚባለው አቀራርቦናል ወይስ ደግሞ የራሳችንን የሆነ ካልቸር ፈጥረን እንድንቀመጥ አድርጎናል? አይ ቲንክ በአብዛኛው የራሳችንን የሆነ ካልቸር ፈጥረን እንድንቀመጥ ነው ያደረገው። ልክ ነው እንደተባለው ምናልባት በፊት ላይ ያው በቀላሉ ድምጻቸውን ማሰማት የማይችሉ ሰዎች ወይም ያንን ለማድረግ የሚቸገሩ ሰዎች ዛሬ ላይ በቀላሉ ያንን ማድረግ ችለዋል። ያው ጥቅሙን እኮ ሙሉ ለሙሉ አንጥለው ምንም ግልጽ ነው ጥያቄ የለውም። ግን ደግሞ እውነት ለመናገር ይሄ ያ በፊት የነበረውን ግን ኮመን ካልቸር ለማግኘት በተለይ የኢንተርኔቱ ዓለም በጣም እንድንበታተን አድርጎናል። ይሄ ምንም ጥያቄ ያለው ብዬ አልልም። ምክንያቱም እንዳልከው እኮ ነው ዛሬ ላይ እኔ እንጃ ነው ያላቅም ከብዙ ሰዎች ጋር ለመግባባት ይቸገራለሁኝ። ምክንያቱም በቃ ሁሉም ሰው የሚያየው የተለያየ ነገር ነው የሚስበው የተለያየ ነገር ነውና የምርጫውን መብዛት ቅድምም እንዳልነው ደግሞ ምርጫው ሲበዛ በፊት ላይ እወደዋለሁ እፈልጋለሁ ማተለውን ነገር ልክ ስታየው ኦኬ የምትወደው የምትፈልገው ሆኖ ታገኘዋለና እውነት ለመናገር ግን ያው ነገርየው ሲመጣም በተለይ አሁን ሶሻል ሚዲያ ደግሞ ሲሆን አይደለ እንዲያቀራርበን ተብሎ የመጣ ነገር ቢሆንም ግን ደግሞ አብረንን ግን አብረን አይደለን። አዎ ማለት ይሄን ጉዳይ በፖለቲካም የሚያነሱት ሰዎች አሉ ማለት በቅርብ ጊዜ ሰዎች እንደዚህ የተለያየ አይነት ሐሳብ የሚያራምዱት የፖለቲካ ሪዮት በጣም የተለያየ ለመምጣቱ የማህበራዊ ሚዲያዎችን አልጎሪዝሞችን በዋነኝነት ትልልቆቹን ድርጅቶች ተጠያቂ ያደርጋሉና ከመዝናኛውም የሚሻገር ይመስለኛል። አድማጮቻችንም እንግዲህ በዚህ ጉዳይ ላይ ያላችሁን ሐሳብ አስተያየት ስጡን። የድሮ ይሻላል ወይስ ያሁኑ በሚለው ጉዳይ ላይ ሐሳባችሁን ልትሰጡን ትችላላችሁ።